እንግዲህ ሰሞኑን ሰብአዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው። በዚህ ማህበራዊ ሚዲያ ዮሐንስ ታሰረ ሲባል ሰምታችሁ ከሆነ ታስሬ ሳይሆን በተደራጁ ቡድኖች አፈና ነው የደረሰብኝ። ህይወቴንም ያለኝን ነገር ለመንጠቅ እንዲሁም ለሀገርና ለህዝብ ይጠቅማል ያልኩትን የመድኃኒት እጽዋት ልየታና ዘር ማቆያ ድርጅት ለማውደም አስበው የመጡ ሰዎች ነበሩ። አፈናውን የፈጸሙብኝ እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ። ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ የደረሰ ነው። ጉዳዩን አሁን ህግ አውቆት ኮሚሽን እያጣራው ነው ያለው። እነማን ናቸው የሚለውን ዝርዝር መረጃው ለፍርዱ ለኢትዮጵያ ህዝብ እነግራችኋለሁ። በምትችሉት አቅም እኔ ከዛ ወጥመድ ውስጥ እንድወጣ ስትረዱኝ ለነበራችሁ ሰዎች ምስጋና ከፍ ያለ ነው። ግን እንደዚህ ከሆነ ሰብአዊነት ለህፃን ልጅ ለ4 ዓመት ህፃን ልጅ ያራሩ ገንዘብ እናገኝበታለን ብለው ወስደው አውሬ ያስብሉ ሰዎች ከነዛ ሰዎች እጅ ነው እኔም ወድቄ የነበረውና ስራቸው ክፋታቸው ብዙ ነው። ህዝቡ ለማን ልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣ ትሞታለህ እየተባለ እየተዛተበት ተሳቆ ያለ እኒህ ሰዎች ናቸው እኔንም አፍነውኝ የነበረና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለእኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንጻር ሰንሰለታቸውን በጥሻ አምልጫለሁ። ቢሆንም በእኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙምና እነማን ናቸው፣ የት ይገኛሉ፣ ምን ናቸው ማስረጃ ላይ ፎቶቸው፣ ቪዲዮቸውን ይዣቸዋለሁና እነዚህን ሰዎች ለኢትዮጵያ ህዝብ ይፋ አደርጋለሁ። እናንተው ትፈርዱኛላችሁ። እኔም ብቻ አልነበረም እያገዙ የጤና መምሪያ የምሰራውን ስራ ወደውት ደግፈውኝ ትራንስፖርት ሰርቪስ እየሰጡ ሹፌሩንም ሳይቀር ይዘውት ነበርና ሰው እንዳይጎዳብኝ የመጣችሁት ወደ እኔ ከሆነ እኔን ውሰዱ በሚል ነበር ወደዛ ጫካ እዘውኝ የሄዱ። ግን እዛ ስትሄዱ እውነት ነው የምነግራችሁ፣ ብቻ እግዚአብሔር ያቀደው ይኖራል። ዳግመኛ ዛሬም በህይወት ሲያኖረኝ ሌላ እቅድ ይኖረዋል ብዬ አስባለሁ አለው። የተጨነቃችሁ ስለ እኔ ያሰባችሁ ይኸው ዛሬም በህይወት አለ። እግዚአብሔር አብሮኝ ስላለ ስለ ብዛ ህይወት የምነግራችሁ እነዚህ አስቀያሚ የሚባሉ ቲሞች ወይም ለሰው ልጅ ርህራሄ ያልተሞሉ ይሄ ሰዋዊ ስብዕና የተለያቸው በ2030 ሙሉ በሙሉ ማለት በሚቻል ደረጃ የዓለምን ህዝብ ቁጥር ለመቀነስ ወሬን እየሄድኩ ላውራችሁ ለመቀነስ እንግዲህ የስኳር ህሙምተኛ እንዲሆን በ2030 ሁሉም ሰው የስኳር በሽተኛ እንዲሆን አቅደው እየሰሩ ነው። ደግሞ እንደ መሳሪያ የሚያገለግላቸው ግልቶን ነው። ይሄ የስኳር ህመምተኝነት መሆን በራሱ ደግሞ የሚያመጣው ተጽዕኖ በምድር ላይ ያላችሁ የሰበሰባችሁትን ሀሴት በሙሉ ይነጥቃችኋል። በህክምና ወጪ ጥላችሁት እንድትሄዱ ለትውልድ እንኳን እንዳታተርፉት ለትውልድ እንዳይቀር ነው የሚያደርጋችሁ። ምክንያቱም ለትውልድ ትታችሁት የምትሄዱ ከሆነ ይሄ ትውልድ ራሱን ሰርቫይቭ የሚያደርግበት እድል ያገኛል። እንግዲህ ስኳር ህሙምተኛ ስትሆኑ ሲምፕተሙን ለማከም የምትወስዷቸው የህክምና ስርዓቶች አሉ። ሲምፕተሙን በሽታውን ማዳን ሳይሆን ሲምፕተሙን ቀስ በቀስ ምንድነው ትልቁ ከአንጎል ቀጥሎ ብዙ ፕሮሰስ የሚያደርግልን የሰውነት አካላታችን ማኔጅ የሚያደርግልን ኩላሊታችን ነው። ኩላሊታችን ደግሞ ፌል ካደረገ ወደ ዲያሊሲስ ወጪ ብዙ ነው። ከዛ ወደ ንቅለ ተከላ ያላችሁን በምድር ያፈራችሁበትን እሴት በሙሉ እዚሁ ጥላችሁ ትሄዳላችሁ። እናንተም በቁጥር ከሚቀነሰው ህዝብ መካከል ትሆናላችሁ፣ ልጆቻችሁም እንደዚህ። ስለዚህ ለተፈጥሮ ይሄ የምታዩት ዝባድ ነው። ይሄ ጥርኝ አለ ማለት ነው እዚህ አካባቢ። እንግዲህ ዮሐንስ ጫካ ውስጥ ምን ልታረግ መጣ ብትሉኝ ይሄን ፍለጋ ነው የመጣሁት። ዝባድ አለ ማለት ነው። ይሄው አሁን ብትባሉ እናንተ ትፈራላችሁ። ስለዚህ ተፈጥሮን የምትጠብቁ ከሆነ ራሳችሁን ነው የምትጠብቁት። ወደ ተፈጥሮ ሁሌም ዙሩ ምለው ይሄንን ለፈፋ ላታገኙ ትችላላችሁ። እንደውም አሁን ብቻዬን ሁሉ ያለው ነው የሚመስለኝና በጣም ነው ማዝነው። አያችሁ የት ነው የምወስዳችሁ መሰላችሁ? የት ነው የሁሉም አባት የሁሉም ዛፍ አባት የአካባቢ እንዳላያችሁት ሽታው ደስ ነው የሚለው። በላው የሁሉም አባት እያያችሁ ነው። እዚህ ሽታው አለ፣ ሁሉም ነገር አለ እዚህ። ያው ይሄ ጋዝ የሚመስለው ነገር ምን አለ ምንድነው የሚታያቸው እዚህ ዛፍ ላይ
እዚህ ዛፍ ላይ ሁሉም ነገር አለ እና ዝባድ ጥርኝ ታውቃላችሁ? የጥርኝ ቡና በዓለም ላይ ውድ ነው። ውድ ከሚባሉ ይሄ ቡና አይነቶች የጥሪ ቡና የዝሆን ቡና ነውና እና እቺን እንስሳ ዛሬ ፈልጊያት ነው የመጣው። ዝባዷል አለ ይሸታል። ይሄ ፊት ለፊት የምትመለከቱት ነጮቹ ሻንካ ፔድራ የሚሉት እኛ ደግሞ የቀጨም ዘር የምንለው የኩላሊት ጠጠር የሚሰብረው ተክል ነው። እያያችሁ ነው። ሀገራችን ወርቅ አልማዝ ምን ያደርግላችኋል። እንደዚህ የአማራ አድቬንቸር ላይፍ የምትወዱ ሰዎች ካላችሁ እኔ ጋር ዘመድ መሆን ትችላላችሁ። ቆይ ድኩላ ላሳያችሁ። እሺ የምር እዛ ውስጥ ይታያችሁ ይሆን? ድኩላ ነህ ጅብ ነህ። አያቸው ድኩላ ናቸው። አያቻቸው ድኩላ ድኩላ እነዚህን ድኩላ ናቸው። ያው ትንሽ ድፍረት ይጠይቃል በርግጥ እነሱን ለመከተል። ጠፋችሁኝ አይደል? ደግሞ ብዙ ናቸው እዚህ። ጠፉኝ። አይገርማችሁም? ያው በነገራችን ላይ እዚህ ውስጥ ዘንዶም አይጠፋም። ድኩላ ብቻ አይደለም፣ ሰሳ፣ ድኩላ ምናምን Oh, I am a one. ያው ነብር ሲኖር ቅርናቱ ይታወቃልና ነብር ካለ ጋሼ እዚህ አካባቢ አለ ይመስለኛል። ሽታው እንዲያ ነው የሚሸተውና ጋሼ በሉ እንግዲህ ተለያይተናል። እኔ ገበሬው ልጅ ዮሐንስ ሽፈራው ነኝ። ይሄን ሁሉ ጫካ እቺ ነው ማስጎበኛችሁ።